ብለሽ እኮ ነው እኔ ነኝ ይዣለሁ ከምታደርግልኝ እንክብካቤ አንጻር ከሆነ ነገር ምናምን አለች። ለምንድን ነው የምትጠይቂኝ? አንዳንዴ ግን ማነው ሁል ጊዜ ትክክል የምትሉ ሰዎች ትክክል የምትሉ ሰዎች አስመሳዮች እንደሆናችሁ ነው የምረዳው። ሁሌ ትክክል ናቸው አትበሉ። የሰው ልጅ ሁሌ ትክክል ሆኖ አያውቅም። እኛ ሰዎች ነን፣ ጉድለት ይኖረናል። በተለይ ስኬታቸው የሚያስደስታችሁ ማደጋቸው የሚያስደስታችሁ የሀይሚና የብሩኬ ትክክል አትበሉ። ሁሉንም ነገር ትሉ ሰዎች አላችሁ። ስራ ማለት በዚህ ሰዓት በሙስሊሙም በክርስቲያኑም እጅግ በጣም የተከበረና ታላቅ ጾም ነው ውዶቼ። በጣም ታላቅ ጾም፣ አብይ ጾም ማለት ከሁሉም አጽዋማት እጅግ በጣም የላቀ ነው። ኢየሱስ ክርስቶስ የተንገላታበት የተሰቀለበት ብዙ ዋጋ የከፈለበት ለሰው ልጆች ብሎ ደሙን ያፈሰሰበት ብዙ የተሰቃየበት መታሰቢያ ነው ይሄ ጾም ማለት ነው። እና በዚህ ሰዓት እንዴት እንደዚህ አይነት ስራ ይሰራሉ እንዴ? ሰሞኑን ማለት ነው የለቀቁትን ቪዲዮ አይታችኋል? ማለት በቃ በፍቅር ሆነው በስነ ስርዓት ሆነው የሰሩትን ቪዲዮ አይታችኋል? በደንብ እኮ ነው እየታየ ያለው አይደለ? በደንብ ነው እየታየ ያለው። ስለዚህ በዚህ ሰዓት እንዴት እንደዚህ አይነት ስራ ይሰራሉ ብላችሁ ታስባላችሁ? አላቅም። ሊሆን ይችላል ግን ደግሞ አሁን ጊዜው ሁላችንም ከሁሉ ነገር የምንታቀብበት ከመዋሸት ማርያምን ጊዮርጊስን እያሉ እንዴት እንደዚህ አይነት ስራ ይሰራሉ ብላችሁ ታስባላችሁ? በእግዚአብሔር በፈጣሪ እያሉ እየጠሩ የፈጣሪን ስም እየጠሩ እንዴት እንደዚህ አይነት ስራ ይሰራሉ ውዶቼ? እንዴ ቢያንስ እኮ እንደው ጾሟን እንኳን በሰላም ከወጣም በኋላ ከዛ በኋላ ቢሰሩት አይሻልም? ምክንያቱም እንደዚህ አይነት ስራ ባይሰሩም የውሸት ስራ ባይሰሩም እኛንስ ለምን ክፉ ያናግሩን? እኛስ አሁን በዚህ ሰዓት መጥፎ መናገር ነበረብን? እኛስ አሁን በዚህ ሰዓት ያለ የሌለውን መዘላበድ ነበረብን? እውነት እኛ ሰውስ መሳደብ ነበረብን? የሰውን ኃጢአት እኮ እኛንን እየወሰድን ያለ ነው። እነሱ የሚሰሩትን እውነትም ይሁን ውሸትም ይሁን ያውቃሉ። ግን እኛ በግምትም ሆነ ካየነውም አንጻር ያው አይታችሁ ነው የምትፈርዱት። እና ዞሮ ያው ግምት ነው የምንናገረው ነገር እኮ የምሬን ነው የምላችሁ። ለእኛ ጥሩ አይደለም፣ ኃጢአት ነው ለእኛም በእውነት ማለት ነው። ብዙ ነገር አለ እዛ ጋር ደግሞ ተጎጂዋ ማን ሆና ነው? ሀይሚ ስራም ቢሆን ራሱ እዚህ ጋር እየተጎዳች ያለችው በየጊዜው። በዛ ላይ ደግሞ እዛ ጋር ሴቶች እየመጡ እያሰቃዩት ሌላ ችግር። እንደገና ደግሞ እዛ በየቲክቶኩ እየተረገጠች እየተሰደበች ሞራሏ እየተሰበረ በማንም ጋጥ ወጥ ሴት እያመጡ ሀይሚን እየዘቀዘቁ እያችን የኩን ምልክት እያደረጉ ከብሩ ጋር እያስጠቃቀፉ ፖስት እያደረጉ እዛ ጋር ቀስሟን ይሰብሯታል። አይደለም እሷ ትልቋ ዩቱበር ይቅርና እኔ ትንሿ ዩቱበር ኮሜንት እንዲሁም ደግሞ እኔን እዛ ወስደው የሆነ ነገር ቢያደርጉኝ በጣም ነው የሚሰማኝ። እውነት ለመናገር ሞራል ይሰብራል። የሆነ የስራ ሞራላችሁ ድክም ነው የሚለው፣ አይምሯችሁ በጣም ነው የሚደክመው፣ ሞራላችሁ ድክም ነው የሚለው። በጭራሽ እንደዚህ አይነት ስራ የሚባል ነገር የለም። ስራ እንኳን ሊሆን ይችላል እኮ ስራ ለእኛ አማክረው ወይ ደግሞ ያማከሩ ሰው ወይ ስራ ነው ወይ የሆነ ነገር ነው ብለው አይደለም እንትን ያሉት ማለት እዛ ጋር የሚሰሩት ማለት ነው። ድራማም ቢሆን መጨረሻ ላይ ድራማ ነው ተብሎ አይነገርም። ዝም ብሎ ተለባብሰው በሆነ ነገር እርቅ ይፈጠራል፣ በቃ ይታለፋል። እነሱ ይለያያሉ ለሚለው መቼም ሊለያዩ አይችሉም። በቃ ሀይሚ በቅቷታል አልልም፣ እኔ መቼም ልል አልችልም። በቃ አልልም። እንዳላችሁ ድራማ ሊሆን ይችላል፣ ግን ደግሞ ትክክለኛው የድራማ ሰዓት ነው ወይ አሁን የሚለው። ሁለተኛ ነገር ድራማም ቢሆን ሀይሚ እየተጎዳሽ ነው የሚለውን ነገር አስቡ። ፊቷ ላይ ምን ያክል የሆነ በቃ የሆነ ነገር አለ ብቻ። ሌላ ደግሞ ፍፄ፣ እኔ እኮ ትክክለኛ ፊትህን ማወቅ አልቻልንም ፍፄ፣ ትክክለኛ ፊትህን ማለት ነው የእውነት የምር ግን እንደዚህ ይደረጋል ማለት ታውቃለህ፣ በሀይሚና በብሩኬ ያለውን ነገር። በዛ ላይ ደግሞ አብሳላትም ትክክል እንዳላደረገች ብሩኬም አብሳላትም ማምጣቱ ትክክል እንዳልሆነ ታውቃለህ አይደለ?
ይሄው ዞራ ዞራ ራሱ ላይ ጦስ ይዛ መጣች፣ ራሱ ላይ ተጠመጠመች አብሳላት ተብዬ። አሁን እኮ ብሩኬም እኮ የሆነ በገዛ እጁ በገዛ በሚያደርገው ስህተት እኮ እላው ላይ ጋሬጣ እያጋፈጠ ነው። ይቺ አብሳላት ተብዬዋ ጋሬጣ ናት አሁን ላይ ለሱ ራሱ ማለት ነው። ምክንያቱም እሱ ምናልባት መልካም ስለሆነ ልቡ ንጹህ ስለሆነ መጥፎ ነገር ስላላሰበ ሊሆን ይችላል እያንዳንዱ እርምጃ የሚያደርገው ነገር ማለት ነው የሚያደርገው ነገር እንደዛ ብዬ አምናለሁ። ግን እሳ ነገሮች ይዞሩና ይጠማዘዙና እራሱ ላይ ነገር ይመጣል። በቃ ታውቃላችሁ፣ እራሱ ላይ ማለት ነው። አሁን ብሩኬ ራሱ ትላንትና ከትላንት ወዲያ የምር ግን አልተረፈም እኮ አልተረፈም፣ የምር አልተረፈም፣ ምንም አልተረፈም፣ ተረግጧል። ስለዚህ ስራ እንኳን ቢሆን ይህ ትክክል አይደለም ማለት እሷን ዝቅ ተደርጋ አይደለም። በዛ ላይ ደግሞ እንደዚህ አይነት ስራ ማለት እኔ እንጃ በሴት ላይ ሴት ማምጣት ሰው ኧረ ትምህርት አለው ካላችሁ በእያንዳንዱ በህይወት እርምጃዎች ትርጉም ከሰጠናቸው በእያንዳንዱ ነገር ላይ ትምህርት አለው። ቪዲዮ ትምህርት አለው በእያንዳንዱ ነገር ላይ ማለት ነው። ግን ከትምህርቱ ደግሞ ይሄ ቪዲዮ ደግሞ ከትምህርቱ ደግሞ ሳይድ ኤፌክቱ ያደላል። ገባችሁ? ለመሰላችሁ ብሩኬን የሚመለከቷቸው ሰዎች ትላልቅም ትናንሽም ህጻናትም ጭምር ለምን እናቶቻቸው፣ እህቶቻቸው፣ ወንድሞቻቸው፣ አባቶቻቸው ሀይሚና ብሩኬን ሲከተሉ ህጻኖችም እነዚህ ልጆች ግን ምንድን ናቸው እያሉ ይከተላሉ። ያያሉ። ልጆቹም እናት ቤተሰብ የሚያየውን ልጅ ያያል። ሀይሚና ብሩኬን ደግሞ የሚከታተሏቸው ዝም ብሎ ሰው እንኳን አይደለም፣ ትዳር ያላቸው በስነ ስርዓት ስንት ትላልቅ ሰዎች አሉ። ገባቸው? ብዙ ሰዎች አሉ። ብቻ እውነት ለመናገር ማለት ነው እነሱ የሚከተሏቸው ልጆቻቸውም እናትና አባታቸው ሲያዩቸው ስለሚያዩ ልጆቻቸውም ያሉ። ታዲያ እነዚህ ህጻናቶች ከእነሱ ምን ይወስዳሉ የሚለውን በደንብ ማሰብ ያስፈልጋልና ስራም እንኳን ቢሆን እነሱ ሚዲያው ላይ እግዚአብሔር ይመስገን ፍቅር ናቸው፣ የነገሱ ናቸው። በጣምም ደግሞ በአጭር ጊዜ የታወቁ ልጆች ናቸው። ስለዚህ የትኛውንም አይነት ቪዲዮ ቢሰሩ የሚታይላቸው ልጆች ናቸው። ሀይሚና ብሩኬ አይደለም፣ ተሳሳትኩ። የትኛውም እኔ ሀይሚና ብሩኬ ከዩቱብ መንደር ከማውቃቸው ዩቱበሮች በፍጥነት ቪዲዮቸው በፍጥነት የሚታይ የእነሱ ነው። እኔ ሌላ አላየሁም። እውነቴን ነው። ምናልባት እና አብርሽ በሰብስክራይብ ሊበልጧቸው ይችላሉ፣ በቪው ግን አይበልጧቸውም። ስለዚህ እናንተ ጥሩ ስራ መስራት እየቻላችሁ እንደዚህ አይነት ስራ ለምን ስራ ነው ካላችሁ ነው እንደዚህ እምላችሁ። ስራ እንኳን ቢሆን ስራ ነው ተው አይባልም ማለት ስራ ነው ተው አትክፈቱ ምናምን። እኛ ስድብም አይደለም ምክር ነው የመከርናቸው። ለምን ቢያንስ እኛ ትልልቆች ነን፣ በእድሜን በልጣቸዋለን። በዛ ላይ ደግሞ አለ አይደል ትምህርት ማለት የሰው ልጅ ወይ ታዋቂ ስለሆንሽ ታውቂያለሽ ማለት አይደለም። ሀብታም ነሽ ማለት ታውቂያለሽ ማለት አይደለም። እንዲሁም ደግሞ ብዙ ነገሮች አሉ። ብቻ ቢያንስ ከነሱ እኛ ህይወትን አይተናል። ህይወትን ገባችሁ? ህይወት ማለት ትምህርት ቤት ደብተር ይዘን ተመላልሰን ከተማርነው ትምህርት ይልቅ ህይወት ብዙ ነገር አስተምራናለች። ከህይወት ብዙ ነገር ተምረናል እና ከምናውቀው ነገር ይህን ከዚህ ተዉ ተመለሱ፣ ይሄ ለእናንተ አይሆንም ማለት ስህተት አይደለም። ገባችሁ? ይልቁንስ የምትወዷቸው ሰዎች ሀይሚና ብሩኬን ከልባችሁ የምትወዱ ሰዎች ተመልካች የሚያስከፋ ነገር ሲሰሩ እስቲል ስኬታቸውን የምትወዱ ሰዎች ስኬታቸው የእነሱ ስኬት የሚያስደስታችሁ ከሆነ ያልሆነ ነገር ሲሰሩ ኦዲየንስን የሚያስከፋ ነገር ሲሰሩ ተዉ ማለት አለባችሁ እንጂ ይስሩ ሂዱበት እንደዚህ ብሎ አይባልም እንዴ። አንዳንዴ ማለት ነው እንደዚህ አይነት ሰዎች እኔ ሁሉንም ነገር ትክክል ነው ብለው የሚያልፉ ሰዎች አስመሳይ ናቸው ብዬ ነው የማስበው። ሁሉም ነገር ትክክል ነው፣ በቃ ብሩኬ ትክክል ነው፣ ሀይሚ ትክክል ናት አይባልም። የሰው ልጅ ትክክል ሆኖ አያውቅም። የሆነ ጉድለት አለ። ገባችሁ? ሁሌ ትክክል መሆን ደግሞ የለም፣ የሰው ልጅ እስከሆነን ድረስ ማለት ነው። ማንም ሰው ሙሉ ለሙሉ ትክክል ሆኖ አያውቅም። እንደዚህ የሚሉት አስመሳዮች ናቸው። እውነቴን ነው የምላችሁ። ሁል ጊዜ ትክክል